በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህ ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሉሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ትንቢተ አብድዩ ምዕራፍ 1 ከቁጥር 3 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመአስሩ ሐሙስ ለጥር በዛቲ ዕለት አዕረፈ ጻድቅ ነቢይ አብድዩ ወዝንቱ ነቢይ ወልዱ ለሐናንያ ወተነበየ በመዋዕሊሁ ለኢዮሳፍጥ ንጉሥ ወነከሮ እግዚአብሔር በቃሉ በእንተ ትንሣኤ ወበእንተ ፍዳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፍጥ ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸው፣ ገሰጻቸው። ይህ ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሦስተኛ መስፍን ነው። ከእርሱም አስቀድሞ የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከነርሳቸው ጋር ካሉት ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛውልህ። የእኒህ ባሮች ሰውነትና የእኔ ሰውነት በፊትህ ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበየምና። ነቢዩ ኤልያስም ራራለት። ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብድዩ ከምድራዊ ንጉሥ አገልግሎት የኤልያስ አገልግሎት እንደምትበልጥ በኤልያስ አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህንን በልቡ አወቀ። ስለዚህ ምድራውያንን ነገሥታትን ማገልገልን ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዊ በፊት በ900 ዓመት በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ በሶርያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የዕረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔር መፍራትና ትምህርቶችን ተምሮ አውቋልና የቋንቋ ትምህርት እጅግ የሚያውቅ የዮናናውያንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡ በጎ ሥራ በጎ ጠባይ ተፈጸመለት። ኑሲስ በምትባል አገር ላይም ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርን መንጋዎች ጠበቀ። በትምህርቱና በድርሰቱም ልቦናቸው ብሩህ አደረገ። የብሉያትና የሐዲሳትን መጽሐፍት ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶስዮስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባሊዮስ ወገኖችን መቅዶኒዎስንና አቡልናሪዎስን ተከራከራቸው። መልስ አሳጥቶም አሳፈራቸው። ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህ ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን የስህተት ሐረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱም በድል አድራጊነት እነዚህን ከሃዲያን በኀፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርን ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን ረፍቱ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የጴጥሮስና የሶፊያ የአድምራኒ የይስሐቅም ረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የከበረ ሕፃን ቂርቆስ እናቱ ብፅዕት ኢየሉጣ ዳግመኛም ለከበረ ሕፃን ቂርቆስ ማኅበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያን ወራት የክብር ባለቤት የሆነ ክርስቶስን የሚያምኑ የክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ በሆነ ከጠርሴስ ደርሳ ከዚያ በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያችም ሀገር ያ ከእርሱ የሸሸችው መኮንን እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ያችን ቅድስት ኢየሉጣንም አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ነሽ? ነገድሽ ምንድን ነው? ሀገርሽ ወዴት ነው? አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንጌቤን ሰው የሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበረ፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደተገኘች ታውቂያለሽን? አላት። አሁንም የሚሻልሽ ምረጪ፣ ስምሽን ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ፣
ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የእኔ ስም ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለግ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ ዕድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ። ወደ አንተም ያመጡትና የምንገዛለትና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህን ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንን ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለት መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበልጥ ነገር እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ፣ ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በሥጋህም ስታድር እሾመሃለሁ፣ በብዙ ወርቅና ብርም አከብረሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላት ይሆንክ ከእኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘም። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህ በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁሉንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳት እንደ ፍም የጋሉ 14 የብረት ችንካሮችን አምጡ፣ 7ቱም በአናቱ አካላት ውስጥ ጨምሩ። በሕፃኑም 2 በጆሮቹ፣ 2 በዓይኖቹ፣ 2 በአፉና በአፍንጫው፣ 1 በልቡ ጨምሩ። እንዲሁ ሲጨምሩበትም ጆሮዎቹ እንዲያሩ፣ ዓይኖቹ ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ ወደ ልቡ ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮቹም በቅዱሳኑ በሥጋቸው ላይ ተጨመሩ። የክብር ባለቤት በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞቹም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚያ በኋላ መኮንኑ የስቃይ መሳሪያን ይሠራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህ በኋላ ሕፃኑ ሠራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሠራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝም እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝ ጀመረ። እንዲህም አለ። 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ሥራ። ዳግመኛም የሚያስጨንቅ፣ ራስን የሚመታ፣ የሚሰብር፣ አንገትን የሚያስር፣ የሚዝቅም ሹካ፣ ዓይንንም የሚያወልቅ፣ አካልንም የሚበሳሳ፣ አፍንጫን የሚያጣምም፣ የሚሰብር፣ ጆሮን የሚልጥ፣ ሕዋሳትን የሚፈታና የሚለያይ፣ እንደ ልጓም ሆኖ ምላስን የሚቆርጥ፣ በሰውነትም ውስጥ ገብቶ የሚንቀሳቀስ፣ ቆላፋ ጉጠትን፣ ጎኖችን የሚፍቅ፣ የሚቆለምም፣ አስጨናቂ የሆነ ጉልበቶችና ጭኖችን የሚሰብር፣ ጅማቶችን የሚቆራርጥ፣ ስሮችን የሚመዝ፣ በዚች አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛ በላም አምሳል ሰፊ መቀመጫ ከናስ ስራ። 3 ቀዳዳዎችን በዚያ መቀመጫ ውስጥ ቅደድ። በቁመቴ ልክም 3 ችንካሮችን ስራ። የችንካሮችንም ራስ ከናስ አድርገ በውስጡ ከሚጠሩት ዘንድም ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ፣ 2 መጋዞችን፣ 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተህ በውስጡ አንገትን የሚጠመዝዝ የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃም የሚመረምር እጅን ከብረት ስራ። እኔ በጻር ስቃይና የምሰቃይበትም ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚያ በኋላ መኮንኑ ለእስክንድሮስ
ቂርቆስና እናቱን ወደ አደባባይ ያወጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ። ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ፣ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮች ከትከሻዎቻቸው እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያ ውስጥ ጨምረው አዋሏቸው፣ ግን ማሰቃየት ተሳናቸው። ከዚያ በኋላ ከማጥመቂያው ውስጥ ጨምረው መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋርም በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያን ሰዓት ለ11,004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጓቸው መኮንኑ አዘዘ። እንዲህም አለ፣ ይህ በቅቷቸው ከጠገቡ ከዚህ ሌላ ምግብ ካልፈለጉ የተሠራው ሁሉ እውነተኛ ነዋሪ ነው። ከዚህ በኋላ አርደው ምሳ አደረጉላቸውና ከፍየሉ ሥጋ 6 እንቅብ ከበሬው ሥጋ 4 እንቅብ አተረፉ። መኮንኑም የተረፈውን ሥጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውሃ አፍልተው ሕፃን ቂርቆስንና እናቱ ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስከሚቦጫጨቅ እንዲስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱም ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ሥጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሠራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያን መባ ለሚያገባው በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜም በሚጠራበት በዚች ቦታ የከብት እልቂት አይምጣ፣ በሰው ላይም አባር ቸነፈር፣ በእህልም ላይ ድርቅ፣ የውሃ ማነስ አይሁን። መድኃኒታችንም የለመንከኝ ሁሉ እሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ሥጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው። ከዚህ በኋላ በሌሊቱ እኩሌታ በእናቱ ጋር አንገቱ ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው፣ ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጓሚ የእግዚአብሔር ወዳጅ ሆነ የከበረ ፊላታዎስ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጥር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ፣ ቅዱስ አብዲዩ ነቢይ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ቅድስት ሶፊያ፣ ቅድስት አድምራ። 11,004 ሰማዕታት ከቅዱስ ቂርቆስ ጋር በሰማዕትነት ያለፉ። ወርሃዊ በዓላት ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሚናስ ሰማዕት፣ ቅድስት ክርስቲና፣ ቅድስት እንባመሪና። በተሰነጠቀ ዓለት ውስጥ የምትኖር ማደሪያንም ከፍ ከፍ ያደረግ በልብ ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሉሃልና እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ትንቢተ አብድዩ ምዕራፍ 1 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን ነቢያት፣ ከጻድቃን፣ ከሰማዕታት በረከተ ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ኃጢአታችንን በደላችንን በቸርነቱ ይቅር ይበለን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ሀገራችንን ይጠብቅልን። ለዓለሙ ሁሉ ሰላምን ይስጥልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።